ወንዱ ለሴቷ ሴቷ ለወንዱ እንዲመቹ ነው ጋብቻ የተፈጠረው እንጂ አንዱ ለአንዱ ገጀራ ሊሆን አይደለም። እንድትመች ነው በቃ። አሁን ስለዚህ ቤት ውስጥ ያላችሁና የምትኖሩ ባለትዳሮች ምን ምቾት ነህ ወይስ እንትን አጨት ሆነ? ለሱ እኮ ነው ጳውሎስ ባሎቹ ሚስቶቻችሁን ውደዱ ይልና መራራም አትሆኑባቸዋል። አጨቶ ይሆናል ማለት ነው ሰውየው። ምቾት ነው ወንዱ ለሴቷ ሴቷ ለወንዱ ምቾት ነው። ስለዚህ ጋብቻ ውስጥ የገባችሁና የምትኖሩ ሰዎች ጋብቻ የገባችሁበት አንዱ ምክንያት አንዳችሁ ለአንዳችሁ ምቾት ልትፈጥሩ ነው። አንዳችሁ ለአንዳችሁ እንድትመቹ ነው እንጂ እንድትቆረቆሩ አይደለም። አንዳችሁ ለአንዳችሁ ምቾት እንድትፈጥሩ፣ አንዳችሁ ለአንዳችሁ ምችትችት እንድትሉ፣ ወንዱ ለሴቷ ሴቷ ለወንዱ እንዲመቹ ነው የሚመቸውን ያለው ለዛ ነው። ለምን? ለመረዳዳት፣ ለመደጋገፍ ወንዱ ሴቷን ሴቷ ወንዱን ድግፍግፍ ተዳርጎ አንዱ አንዱን ደግፎ አንዱ የሌለውን ነገር አድርጎለት። ምክንያቱም ሁለቱም አንድ ናቸው ተባለ እንጂ አንድ አይነት ናቸው አይደል? ለምሳሌ ሴት የሌላት ነገር ወንድ አለ፣ ወንድ የሌለው ነገር ሴት አለ። ወንዴቱንም ያክል ብትናደድ ማህፀን የለህም። ምን ነው የለም ታይዋ እኔ ወልድ አይቻል በቃ። ስለዚህ ሰው ወደዚህ ምድር ማምጣት መተካት ከፈለክ እህት ታስፈልጋለች፣ ሴት ታስፈልጋለች። ሴቷ የፈለገችውን ያክል ብትናደድ ወንድ መሆን አትችልም። እነዛ ያበዱት ሰዎች አበዱና ወንዱ ሴት ሴቷ ወንድ እንሆናለን ሲሉ እንዴት የሚቀፉ እንደሆኑ አትጠይቁ። አስቀያሚ ዓለም የተፈጠረ። ስለዚህ ይሄንን ስርዓት መጣስ የለባቸውም። ሌላው ለምንድን ነው የሚጋቡት ከተባለ ተነጋግረናል ባለፈው፣ የግብረ ስጋ ግንኙነት እንዲያደርጉ። ባልና ሚስቶች ወሲብ ይፈጽማሉ፣ ይገናኛሉ። ሴክሹዋል ኢንቲሜሲ በመካከላቸው እንዲኖር ነው የሚጋቡት። አረ በኢየሱስ ክርስቶስ ምናምን እዚያ ሱቅ ያለ አንዳንድ ሰዎች እኔ አልፈልግም ምናምን ታዳርፈሽ ቁጭ በያ ማን ግቢ ያለሽ እንደሱ የሚሉ ሰዎች ስላሉ እኔ አልወድም። ምንድነው ማቶች የሆነ ሲልጆ ምናምን ምግብ እኮ አስመሰልሽው። እንደሱ የሚሉ ሰዎች አሉ። አግብተው እኔ አልፈልግም እንዳትነኪ፣ እኛ ቤት 2 ዓመታችን ነው ካረግን ምናምን የሚሉ ሰዎች አሉ። ለምን ነው የተጋባችሁት? ደባል እንደ በጋራ ኤንጂኦ ልትፈጥሩ ነው? ባይብል የሚለው አንዱ እሱ ነው። አንደኛ ቆሮንቶስ የሚያወራው እሱ ነው። ከምትፈተኑ የራሱ ሚስት ትኑረው፣ ከምትፈተን የራሷ ባል ይኑራት። ወንዶች ሆይ ለሚስቶቻችሁ የሚገባቸውን አድርጉ፣ ለጸሎት ካልሆነ በስተቀር በመካከላችሁ ልዩነት እንዳይፈጠር አብራችሁ ሁኑ። በየሰበብ አስባቡ ምናምን ግን ጥልጥል እያላችሁ አትለያዩ። አብራችሁ ሁኑ፣ አብራችሁ ኑሩ፣ የሚገባውን አድርጉ ብሎ ይሄ ቅዱስ እንደሆነ ብዙ ሰው ያውቅ። የሚበሳጩ ሰዎች አሉ። የሚናደድ ሰው ይበቃ ባለጌ ጋልዚያ ወረምዴ እንዲህ የሚለኝ ሰውዬ እኮ መብራት አጥፍቶ እንዲቹ ስቃይ ሲበላ የሚያድር። እኛ እውነት ስለማንወድ